ከወደ ሳውዲ አረቢያ የኢቃማ ጉዳይ እጅግ በጣም ደስ የሚል መልካም መረጃ ተሰምቷል። እንኳን ደስ ያላችሁ። ቪዲዮ አለ፣ ቪዲዮውን ጋብዛችኋለሁ። እንዲሁም ጽሁፍ አለ፣ ጽሁፉንም በደንብ አድርጌ አነብላችኋለሁኝ። ከሰላምታ በኋላ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦች የአገር ልጆች ሁላችሁንም ሰላም ብያለሁ። የዛሬው ቪዲዮ እጅግ በጣም ደስ የሚል መረጃ ስለሆነ ለሌሎች እንዲደርስ ሸር እንድታደርጉት እያልኩኝ በትህትና እጠይቃችኋለሁኝ። አሁን ወደ ዝርዝር መረጃው እገባለሁኝ። በዚህ አጋጣሚ የሼህ ሰይድን ቁጥር የምትፈልጉ ካላችሁ ኮሜንት ላይ አስቀምጥላችኋለሁ። መረጃውን ከሰማችሁት በኋላ ማንኛውንም ጥያቄ ካላችሁ እንዲሁም ሼህ ሰይድ እንድታስተካክሉ የሚረዷችሁ ነገር ካለ ሼህ ሰይድን ስልክ ቁጥራችሁን ከጀማል ላይ ነው ወሰድኩት ብላችሁ እንዲያስተካክሉላችሁ መጠየቅ ትችላላችሁ እያልኩኝ ወደ መረጃው ልለፍ። ውድ ቤተሰቦቼ የሼህ ሰይድ ቪዲዮም አለ፣ የእርሳቸውንም እጋብዛችኋለሁ፣ በደንብ ያብራሩላችኋል። አሁን ግን ታጠቅ ሚዲያ ያቀረባትን አጭር ጽሑፍ በአጭሩ ላንብብላችሁ እኔም ማለት ነው። መልካም መረጃ። ሳውዲ አረቢያ የሥራ ፍቃድ ማስተካከያ ቀን እስከ 2026 መጨረሻ ድረስ አራዝማለች ይላል። የሳውዲ አረቢያ የሰው ሀብትና ማህበራዊ ልማት ሚኒስቴር MHRSD የተወሰኑ የሥራ ፍቃዶችን የማስተካከል ቀነ ገደብ እስከ ዲሰምበር 31 ቀን 2026 ድረስ አራዝማለች ይላል። ማለት ከዛሬን እስከ ዛሬን 6 ወር ማለት ነው። እጅግ በጣም ደስ የሚል መልካም መረጃ ነው። ለ6 ወር እድል አገኛችሁ ማለት ሰፊ ጊዜ ነው። መረጃው ይቀጥላል። ማራዘሚያው ተግባራዊ ይሆናል ይላል። የሥራ ፈቃዳቸው ከ12 ወራት በፊት ያለፈባቸው የውጭ ሀገር ሰራተኞች ከ6 ወር በላይ ተቋምን ተቀላቅለው እስካሁን የሥራ ፈቃድ ያልተሰጣቸው ሰራተኞች ይላል። ይህ እንዳለ ከ6 ወር በላይ ተቋምን ተቀላቅለው እስካሁን ሥራ ፈቃድ ያልተሰጣቸው ሰራተኞች ይህ ኤክስቴንሽን ለአሰሪዎች ሰራተኞች ህጋዊ አሰራሮችን ለማጠናቀቅ የሰራተኛ ደንብ ተገዥነት ለማሻሻል እና የሁለቱም ወገን መብት ለማስጠበቅ ተጨማሪ ጊዜ ይሰጣል ተብሎ ብሏል ሚኒስቴር መስሪያ ቤቱ ይላል። አያችሁት? ከዚህ በላይ ደስ የሚል መልካም መረጃ አለ? የለም። ቀን ገደቡ ካለቀ በኋላ እነዚህን ጉዳዮች ማስተካከል ያልቻሉ ተቋማት በሳውዲ የሰራተኛ ደንብ መሰረት ህጋዊ ቅጣትና ቁጥጥር ሊጠብቃቸው ይችላል ይላል ታጠቅ ሚዲያ። ስለዚህ በአስቸኳይ በዚህ 6 ወር ውስጥ እድሉን ተጠቅማችሁ ለማስተካከል ሞክሩ። ይሄን ቪዲዮም ላልሰማ እንዲሰማ ሼር አርጉለት እላችኋለሁ። አሁን ቀጣይ የሼህ ሰይድን ቪዲዮ እጋብዛችኋለሁ። ይሄን ቪዲዮ ላይክ አድርጉት። እስቲ ሳውዲ አረቢያዎች አኩሩኝ፣ ሌሎችም አኩሩኝ ማለት ነው። በደንብ ላይክ አድርጉት። እንዲሁም ኮሜንት ላይ ሐሳባችሁን አስቀምጡ። የሼህ ሰይድን ቪዲዮ ልጋብዛችሁ። መልካም ቆይታ። السلام عليكم ورحمة الله وبركاته. ودنا يتكبراتشو ተከታታይ ወንድሞች እንደዚሁም እህቶች እንግዲህ ያው ነግሬያችኋለሁ። በዚህ በመጋረጃ በፊት ከሆነ ፊት ለፊት ከሆነ ስለምንድነው ታውቃላችሁ? ስለ ኢቃማ ነው ማለት ነው። እና ዛሬ አስደሳች ነገር አለ። አስደሳች የወጣ ህግ አለ። የመኖሪያ ፈቃዳቸው ኢቃማቸው የወደቁ ድርጅቶች ሌሎችንም እንደዚሁ ያካትታል። ኢቃማቸው ያልታደሰ ዝም ብሎ የወደቀ ሲስተም ኒሃ የሚያደርገዋል እየተባለ በጣም አድርጎ ሰው ተጨንቆ ነበር። እና የዚህ ሀገር መንግስት አላህ Subhanahu Wa Ta'ala ጀዛቸውን አላህ ይክፈላቸው። ስንት የተጨነቀ ነበረ፣ ስንት የተጠበበ ነበረ፣ ያላስተካከለ
ያላደሰ አልቆባቸው ዝም ያሉ የተቀመጡ ምን ይበቃናል ብለው እንደዚሁም ደግሞ ኢቃማቸውን ነቅል አድርገው ሳያድሱ የተቀመጡ ብዙ የተለያየ ዜጋዎች ነበሩ ጭንቅ ያላቸው ማለት ነው። አላህ ሱብሓነሁ ወተዓላ ግን የፈረጃ ባለቤት ነውና እንደገና ምን ሆነ? ሌላ ተጨማሪ እንዲያስተካክሉ ያላስተካከለ ያላደሰ እንዲያድስ ያላስተካከለ ጉዳዩን እንዲያስተካክል ሌላ ተጨማሪ 6 ወር ወዛረተል መዋሪድ አልበሸሪያ ወይንም ደግሞ ሚኒስቴር ኦፍ ሌበር በመባል የሚታወቀው እንደ አዲስ እንደገና እድሉን ቀራሩን አራዘመ ማለት ነው። ይህንን ዛሬ አውጀዋል። አልሐምዱሊላህ ሁሉም ሰው እንግዲህ በዚህ እያለ ደግሞ ይሄን ያለ 6 ወር ደግሞ ይጠቀምበታል ማለት ነው። ይሄ እንግዲህ هذا فضل من الله ይሄ የአላህ ሱብሓነሁ ወተዓላ ጸጋ ነው። የአላህ ሱብሓነሁ ወተዓላ ለባሪያዎቹ ለፍጡሮቹ ያለው ርህራሄ ተድቢር ያደርገዋል። የሰው ልጆችን እንዲያገራሩ ያደርጋቸዋል፣ ያዛቸዋል፣ ያገረዋል ሁሉ ነገሩን እና እድሉን ተጠቀሙበት። በዚህ ውስጥ እንግዲህ ያላስተካከላችሁ አስተካክሉ። ረቅመል ሁዱድም ያልተሰራ ይሰራል። በካምፓኒ መጥታችሁ በሸሪካ በላግ ያለባችሁ እንደዚህ ያልተስተካከለ የተበለገ ወደ ግለሰብ መንቀል ትችላላችሁ። ግን በካምፓኒ የሆነ የሰማስኩ ምናምን የሚባሉ ድርጅቶች የተለያዩ መክተብ እስትቅዳሞች ያመጧችሁ የስራ ፊልዳችሁ በአሚል መንዝሊ የቤት ሰራተኛ የቤት ሹፌር ወዘተ ሆኖ የመጣችሁ ሁሉ ይስተካከላል ማለት ነው። ወፈቀ አላሁ አልጀሚዕ። አላህ ሱብሓነሁ ወተዓላ የተቸገረን ሁሉ አላህ ይፈርጀው። ችግር ያለበትን ሁሉ ችግሩን አላህ ይቀርፍለት። ተራርቆ ለ10 ዓመታት የተራራቀን ቤተሰብ በስደት ምክንያት በስራ ምክንያት ወረቀቶቹ ተበላሽቶበት ቤተሰብ ያላየን ሁሉ አላሁ ጀለ ፊዑላ ወረቀታችሁን እያስተካከለ ከቤተሰቦቻችሁ ጋር ቤተሰቦቻችሁ በህይወት እያሉ ሳይሞቱ ሳይገነጠሉ ሳይታመሙ በአካል እያሉ መዘይሯቸው መደርሱባቸው አላህ ያደርግላችሁ ላለሁኝ። ወሰላሙ አለይኩም ወረሕመቱላሂ። ውድ ቤተሰቦቼ የሼህ ሰይድን ቪዲዮም ሰምታችኋል። እዚህ ላይ ምንም ማብራራት ያስፈልግ አይመስለኝም። ሼህ ሰይድን ማናገር ከፈለጋችሁ ኮሜንት ላይ ባለው ስልክ ገብታችሁ አናግሯቸው። ብዙ ማውራትም አያስፈልግም። ካሁን በኋላ እድሉን መጠቀም የእናንተ ፋንታ ነው ልላችሁ ወዳለሁኝ። ይሄ ቪዲዮ በጣም መልካም ዜና መልካም መረጃ ነው። ምክንያቱም በርካቶች የተቸገሩ አሉ፣ ወደ ሀገራቸው መግባት ፈልገው ያልሆነላቸው ያልተሳካላቸው፣ ለነሱ እጅግ በጣም ደስ የሚል መረጃ ነው እላችኋለሁኝ። ስለዚህ ሼር አድርጉላቸው፣ ላይክ አድርጉ፣ ኮሜንት አስቀምጡ። የእናንተ ኮሜንት ለኔ ደካማ ጎኔን ማየቻ ጥንካሬ መፈተሻ ይሆነኛል። በነገራችን ላይ ኮሜንት ጽፉ ሰው ከኔ ምንድነው የጠላው ምን እንዳላደርግ ነው የሚለውን በደንብ አድርጌ ራሴን እንድገመግም ስለሚረዳኝ ይሄ ነው እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።